ሰላም ጤና ይስጥልኝ። በደርግ መንግስት ከግለሰቦች በአዋጅ ቁጥር 4767 የተወረሱ የቀበሌ ቤቶች ተብለው የሚታወቁትን በተመለከተ የፌዴሬሽን ምክር ቤት ጥብቅ ማስጠንቀቂያ ሰጥቷል። ጉዳዩ ምንድነው የሚለውን አንድ በአንድ ምነግራችሁ ነው የሚሆነው። አብራችሁኝ እንድትቆዩ እና ይሄንን ቆንጆ መረጃ ጥሩ መረጃ እንድትሰሙት እጋብዛችኋለሁ። እንግዲህ የፌዴሬሽን ምክር ቤት በዛሬው ቀን በአፈ ጉባኤው አቶ አገኘሁ ተሻገር በኩል ፍርድ ቤቶች በየደረጃው የሚቀርቡላቸውን የቀበሌ ቤቶች ተብለው የሚጠሩ የረጅም ጊዜ በመንግስት ይዞታዎች ክርክርና አቤቱታ የመዳኘት ስልጣን የላቸውም ነው ያሉት። አፈ ጉባኤው ዋና ዋና ምክንያቶችንም ሲያብራሩ የፌዴሬሽን ምክር ቤት እንግዲህ ሰኔ 25 ቀን 2016 በመዝገብ ቁጥር 113 ህዝባር 2016 በሰጠው ውሳኔ ለረጅም ጊዜ በመንግስት ቁጥጥር ስር ያሉ ቤቶች ከአዋጁ ውጪ ተይዘዋል የሚል ክርክር ስልጣን ባለው አካል እስካልተረጋገጠ ድረስ ቤቱ የመንግስት እንደሆነ ተደርጎ ሊወሰድ ይገባዋል። በዚህ ውሳኔ መሰረትም አስገዳጅ ትርጓሜ ተሰጥቷል። በመሆኑም ይህንን አስገዳጅ ትርጓሜ በመጣስ ፍርድ ቤቶች የሚቀርቡላቸውን የቀበሌ ቤቶች ይገባኛል ክርክር ከግለሰቦች ማስተናገድ የለባቸውም በሚል ለፍርድ ቤቶች እንግዲህ ጥብቅ ማስጠንቀቂያ ሰጥተዋል። በአዋጅ ቁጥር 4767 መሰረት የመንግስት የተደረጉ የትርፍ ቤቶች ክርክርን የማየት ስልጣን በአዋጅ ቁጥር 110 ህዝባር 1987 መሰረት ለፕራይቬታይዜሽን ኤጀንሲ የተሰጠ እንጂ ለፍርድ ቤቶች አለመሆኑ ተብራርቷል። ይህ መብትም በአዋጅ ቁጥር 572 ህዝባር 2000 ዓመተ ምህረት የፕራይቬታይዜሽን ኤጀንሲ ሲፈርስና ዓላማውን አሳክቷል ተብሎ እንዲፈርስ ሲደረግ በይርጋ የታገደ መሆኑን ነው የጠቀሱት። በውይይቱ በቀረበው ጽሑፍ ላይ እንደተመለከተውም ፍርድ ቤቶች ቅጽ 003 እና ቅጽ 004 የተባሉ ሰነዶችን እንደ ብቸኛ የባለቤትነት ማስረጃ አድርገው መውሰዳቸው ተገቢ እንዳልሆነ በዚህ መድረክ ላይ ተገልጿል። እንግዲህ የፌዴሬሽን ምክር ቤት በተለያዩ ጊዜያት በረጅም ጊዜ የመንግስት ቤቶች ይዞታ ከአዋጅ ውጭ የተወረሱ ቤቶችን የማየት ስልጣን የማስረዳት ሸክምንና የቅጽ አገልግሎትን በተመለከተ የሰጣቸው ውሳኔዎች በመጨረሻ ውሳኔነት እንዲጠቀሙባቸው ነው ጥሪ የቀረበው። በአዋጅ ቁጥር 1161 ህዝባር 2011 መሰረት የፌዴሬሽን ምክር ቤት የሚሰጣቸው ውሳኔዎች የመጨረሻና እንደ ህገ መንግስቱ እኩል የሚታዩ ናቸው። በመሆኑም ከዚህ ትርጓሜ ጋር የሚቃረኑ የፍርድ ቤት ውሳኔዎች በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት ተፈጻሚነት እንደማይኖራቸው አፈ ጉባኤው አስገንዝበዋል። ፍርድ ቤቶች እንግዲህ ቅጽ 003 እና ቅጽ 004 ማቅረብ አልተቻለም። ስለዚህ የተወረሰበት ቅጽ 003 እና ቅጽ 004 የተባሉ ሰነዶች በመንግስት በኩል መቅረብ ካልቻሉ ቤቱ መወረሱን አያረጋግጥም። ተወርሷል የተባለው ቤት ለግለሰቦቹ ይመለስላቸው ይገባል በሚል ፍርድ ቤቶች ከዚህ በፊት ወስነው ነበረ። ነገር ግን ውሎም ሳያድር በአስቸኳይ ጉዳዩ እንዲታይ ተደርጎ በሰኔ 25 ቀን 2016 በመዝገብ ቁጥር 113 ህዝባር 2016 መንግስት የቀበሌ ቤቶችን ለረጅም ጊዜ በቁጥጥሩ ስር አድርጎ ሲያከራየቸው ከኖረና ኪራይ ሲሰበስብበት ከኖረ ምንም እንኳን ቅጽ 003 እና ቅጽ 004 በመዝገብ ውስጥ ባይገኝም ቤቱ እንደተወረሰ ነው የሚቆጠረው በሚል የህገ መንግስት አጣሪ ጉባኤ ያቀረበለትን ሐሳብ የፌዴሬሽን ምክር ቤት አጽድቆታል። ፍርድ ቤቶችም ካሁን በኋላ እንግዲህ ቅጽ 003 እና ቅጽ 004 ስላልተገኘ በሚል ቤቱ ለግለሰቦች ይመለስላቸው በሚል መወሰን አይችሉም። ምክንያቱም በፌዴሬሽን ምክር ቤት በሰጠው ውሳኔ ፍርድ ቤቶች ስለሚገደዱና ያንን ተግባራዊ ማድረግ ስላለባቸው የፌዴሬሽን ምክር ቤት በሰጠው ውሳኔው ቅጽ 003 እና ቅጽ 004 ለምን አልቀረቡም ሊባል አይገባም። ምክንያቱም በስርዓት ለውጥ እንደዚሁም በተለያዩ የሰው ሰራሽና ተፈጥሮ አደጋዎች መስሪያ ቤቶች ቢሮአቸውን ከቦታ ቦታ ሲቀይሩና እንደዚሁም በተለያዩ የሙስና ድርጊቶች ከማህደር ላይ ቅጽ 003 እና ቅጽ 004 ሊጎድል ሊጠፋ ይችላል። በመሆኑም ቅጽ 003 እና ቅጽ 004 የለም በፋይሉ ላይ በሚል እነዚህ በአዋጅ ቁጥር 4767 ተወርሰው ለረጅም ጊዜ መንግስት ያስተዳድራቸው የቆዩና
የቀበሌ ቤት ወይም የመንግስት ቤት የሆኑ ቤቶች ለእያንዳንዱ ግለሰብ ይመለሱ የሚባል ከሆነ በህዝብና በመንግስት ጥቅም ላይ ከፍተኛ ጉዳት ያደርሳሉ፣ ከፍተኛ ትርምስንም ይፈጥራሉ በሚል ትችት በመተቸት ነው እንግዲህ የፌዴሬሽን ምክር ቤት ይህንን ውሳኔ እያስተላለፈ ያለው። የፌዴሬሽን ምክር ቤት አፈ ጉባኤም እንግዲህ ዛሬ በተካሄደ አንድ መድረክ ላይ ነው በቀረበ ጽሁፍ ላይ የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ ገኘሁ ተሻገር ለፍርድ ቤት ዳኞች፣ ለከፍተኛ መሪዎች እና ከህግና ፍትህ ኢንስቲትዩት ጋር ለቀረቡ የተለያዩ ኃላፊዎችና ተወካዮች ይህንን ነገር ያብራሩት። የፌዴሬሽን ምክር ቤት እንግዲህ የፍርድ ቤቶች ሚና ተግዳሮትና መፍትሄው በሚል መሪ መልእክት ከፌዴራል ጠቅላይ ፍርድ ቤት ዳኞች፣ ከከፍተኛ መሪዎችና ከህግና ፍትህ ኢንስቲትዩት ጋር የምክክር መድረክ አካሂዷል። በዚህ የምክክር መድረክ ንግግር ያደረጉት የምክር ቤቱ አፈ ጉባኤ አቶ ገኘሁ ተሻገር ምክር ቤቱ ሀገራዊ አደጋዎችን የሚታደጉና የግለሰቦችን እንዲሁም የቡድኖችን መብት የሚያስከብሩ በርካታ የህገ መንግስት ትርጓሜዎችን ሲሰጥ መቆየቱን አስታውሰዋል። ሆኖም ከቅርብ ጊዜ ወዲህ ፍርድ ቤቶች ከመንግስት የረጅም ጊዜ ይዞታዎችና ቤቶች ጋር በተያያዘ የምክር ቤቱን ውሳኔ ያላከበሩ ብያኔዎችን እየሰጡ መሆኑን ነው የኮነኑት ወይም የወቀሱት። እንደምታውቁት እንግዲህ በህገ መንግስቱ መሰረት 11 አባላት ያሉት የህገ መንግስት አጣሪው ጉባኤ ይሰየማል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው የህግ ትርጉሞች ላይ ቅሬታ ያለው ማንኛውም ወገን ለዚህ 11 አባላት ላሉት ለህገ መንግስት አጣሪ ጉባኤ ያቀርባል ጥያቄውን። የህገ መንግስት አጣሪ ጉባኤ 11 አባላት ያሉት እንግዲህ የሚመራው ወይም ሰብሳቢው የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ናቸው እና ሌሎች የህግ ዕውቀት ያላቸው ከጠበቆች፣ ከዳኞች እንደዚሁም ደግሞ ከአቃቢ ህግና ከሌሎች የህግ ባለሙያዎች 11 አባላት ይመረጣሉ፣ ይውጣጣሉ። ስለዚህ የሚቀርቡላቸውን በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው ውሳኔ ላይ የሚቀርቡላቸውን አቤቱታዎች እየገመገሙ ለፌዴሬሽን ምክር ቤት የውሳኔ ሐሳብ ያቀርባሉ። የፌዴሬሽን ምክር ቤትም እንግዲህ የውሳኔ ሐሳቡን መርምሮ ያጸድቃል ማለት ነው። በዚህ አግባብ ነው የሚሰራው። እንግዲህ በደርግ መንግስት አላግባብ ተወርሶብኛል ወይም ከአዋጅ ውጭ ተወርሶብኛል የሚል ክርክር ያለው ሰው ቅጽ 003 እና 004 ገና ለገና በፋይሉ ላይ የለም ወይም ደግሞ በማስረጃነት አልቀረበም በሚል ቤቱ መንግስት ለረጅም ጊዜ ተቆጣጥሮት ያከራየው ኪራይ እየሰበሰበበት ካለ ምንም አይነት ጥያቄ ማንሳት እንደማይችል ነው ውሳኔ የተሰጠው። ቅድም በነገርኳችሁ ሰኔ 25 ቀን 2016 በመዝገብ ቁጥር 113 ዝባር 2016 እንደዚሁም ከዛ በኋላ ራሱ መስከረም 28 ቀን 2017 በመዝገብ ቁጥር 121 ዝባር 2016 ራሱ ተመሳሳይ ውሳኔዎች ተሰጥተዋል። በመሆኑም እንግዲህ እንዲህ አይነት ክርክር የምታቀርቡ ሰዎች ራሳችሁን ቤታችሁ በመንግስት ቁጥጥር ለረጅም ጊዜ መንግስት ሲያከራየው ከነበረና ኪራይ ሲሰበስብበት ከነበረ ምንም አይነት ወረቀት የለም በሚል እንዳደክሙና ራሳችሁን ለእንግልትም ለውጭም እንዳትዳርጉ ነው የፌዴሬሽን ምክር ቤት የሚያሳስበው። ይሄንን በመሆኑ እንድታውቁት ነው። ክቡራትና ክቡራን የፕሮግራሜ ተከታታዮች ለዛሬ ያቀረብኩላችሁ ጠቃሚ መረጃ ይሄንን ይመስላል። መልካም ጊዜ እንዲሆንላችሁ እመኛለሁ።